የማን እንዴት እንደነበረ ስለሚታወቅ ነው። አላወጣውም ግን አልተናገርኩም ብሎ ግን አንድ ቀን ይውጣና ጉድ አደርገዋለሁ። አላውጭ አርቲክል አዘጋጅ ጽፎ ነበር ከዚህ በፊት ነው። ልክ ከትግራይ ሻዕቢያ መጣበል ምናምን ብሎ ከነጌታቸው ጋር አዲስ አበባ ከሄደ በኋላ የጻፈው አርቲክል ነበር። ኤርትራ ሪፎርም ማድረግ ተገቢ ነው። የትግራይ ሪፎርምና የኤርትራ ሪፎርም ማለት ህወሓትን ማጥፋትና ህዝባው ግንባርን ማጥፋት ማለቱ ነው። ምንም ጥርጥር ሪፎርም እሱ ማለት ነው። የነሱ ቋንቋ ነው ይገባኝ በደንብ አድርገው አውቀዋለሁ። ሪፎርም እሱ ነው እንጂ ቲፒኤልኤፍ ዊዝን ቲፒኤልኤፍ ሪፎርም ያደረኩ ነው ላደርግ ነው ምናምን ብሎ ቲፒኤልኤፍ ሰሞኑን የሚሰበሰበው አይነት ስብሰባ እሱ ማለት አይደለም። በጻድቃን አንደበት ማጥፋት የሚለው ነው። የከዚህ በፊት ፓተርኑ ስናየው እሱ ነው የሚያሳየኝ። ፐርሰናሊ እንደዛ ነው የምተረጉመው። አሁን የአቋም ለውጥ አውጥቷል በኤርትራ ላይ። በኤርትራ ጉዳይ የመንግስት ግልበጣ ማካሄድ ኩዴታ ወይም የመንግስት ሬጂም ቼንጅ ማድረግ አደገኛ ነው፣ ለሌሎች ኃይሎች በር ይከፍታል ብሏል። ምክር መሆኑ ነው። ባለፈው ግን ቀይ ባህር የግድ ነው ሲነበር ዛሬም ቀይ ባህር የግድ ነው ብሎናል። ይሄን ሳመሪው ማንበብ ካፈለጋችሁ ያው ማየት ይችላልላችሁ። እዛ ላይ ዘ ሬድ ሲ አሬና ኢምፐራቲቭ ፎር ኤ ኒው ሪጂናል ኢኩሊብሪየም ነው የሚለው። የቀይ ባህር ለኢትዮጵያ ኢምፐራቲቭ ነው፣ በጣም አስገዳጅ፣ በጣም ተገቢ የህይወት ጉዳይ የኤግዚስተንሻል ጉዳይ ነው ብሎ ነው ዝርዝር ውስጥ የገባው። የቀይ ባህር አክሰስ ኢምፐራቲቭ ነው፣ የግድ ነው፣ የህልውና ጉዳይ ነው ብሎ ይተነትናል። የ130 ሚሊዮን የኢትዮጵያ ትርክትም እዚህ ይጨምራል። 130 ሚሊዮን አላት ኢትዮጵያ። ላንድ ሎክድ ናት። ላንድ ሎክድ ሆና የኢኮኖሚና የደህንነት ጉዳይ ገጥሟታል፣ ችግር ገጥሟታል። ስለዚህ ቀይ ባህር አክሰስ ማድረግ ነው ለኢኮኖሚያው ለሪጂናል ደህንነቷ የሚያስጠብቀው ይላል። ኤርትራ በቀጠናው የአለመረጋጋት ምንጭ ናት ይላል። ለኢትዮጵያ የቀጠናው የኢትዮጵያ ብቻ ሳይሆን በቀጠናው የአለመረጋጋት የኢንስታቢሊቲ ሶርስ ኦፍ ኢንስታቢሊቲ ናት ይላል። የፕሮክሲ ኤጀንትስ አሉ ይላል። ፕሮክሲ በቀጥታ አይደለም የምትዋጋው። ፕሮክሲ ኤጀንትስ የኢትዮጵያ የውስጥ ኃይሎችን የውስጥ ችግርን ነው የምትጠቀመው ይላል። ሌላም ፕሮክሲ ፎር ላርጅ ፓወርስ ይላል። ይህ አካባቢ ፕሮክሲ ፎር ላርጅ ፓወርስ ወይ ለምሳሌ የኤርትራ ደጋፊዎች የሚባሉ እንደነ ሳዑዲ አካባቢ ትጠቀማለች ነው የሚለው። ፕላስ የፕሮክሲ ኤጀንትስ የሚባሉ የውስጥ የተለያዩ ኃይሎች ያው ቅጥረኛ ምናምን የሚላቸው አለ ብልጽግና ህወሓት ቅጥረኛ ነው፣ ፋኖ ቅጥረኛ ነው ምናምን እያለ የሚጽፋቸው የሚናገራቸው ነገሮች አሉ። ይሄ ፕሮክሲ ኤጀንትስ ይጠቀማል ኤርትራ ነው የሚለው። ሌላም ውስጥ ኢንትረስቲንግ እና ምናልባትም ኤርትራውያን በደንብ ሊያዩት ይችላሉ ብዬ የምገምተው ዊዝን ኤርትራ ውስጥ ገብቶ ቆላማው ኮስታል ኤሪያውና ደጋማው ሃይላንደሩ ምናምን እያለ ይተነትናል። ቆላማውና ደጋማው ህዝቧም አንድ አይደለም፣ ሌላ ግጭትም ሊከሰት ይችላል ዊዝን ኤርትራ ብሎ የውስጥ ችግር ሁላ በደንብ ይፈተፍታል፣ በደንብ አድርጎ ይፈተፍታል። የኤርትራ ፕሮክሲ በቅርበት ሌላ እንዳትጠቀም የኢትዮጵያ የውስጥ ችግር ኤክስፕሎይት አድርጋ ፕሮክሲ ወር እንዳትፈጽም ኢትዮጵያ የትግራይ ችግር በአስቸኳይ መፍታት አለባት ይላል። እንግዲህ የፕሪቶሪያ ማለት ነው ሊሆን ይችላል። ኢትዮጵያ የትግራይ ችግር በአስቸኳይ መፍታት አለባት፣ ኢትዮጵያ ኤርትራ ባለችበት እዛ ኮንቴን ለማድረግ ማለት ነው። እንግዲህ ያለን ያለው የትግራይ ችግር በአስቸኳይ መፍታት አለባት የሚባለው የፕሪቶሪያ ሰላም ስምምነት ነው። እኔ ፕሪቶሪያ እያለ ሰው ረስቼዋለሁ። የወለደች እናት እያለች ያቀፈች እናት ልሆን አለች ብሎ ተረት አይደለ የነገርን ፓርላማ ላይ መጥቶ እኔማ አውቀው ጻድቃን ነው እኔማ አውቀው አሰፋ አብርሃን ነው ቲፒኤልኤፍ አልሆኑትን ይሉ ሆነናል ብሎ ጭራሽ ቲፒኤልኤፍ የሚለው ቋንቋ የሚጠየፉትን እና ጌታቸው አለ ሌሎቹ አላቀም ብሎ ራሱ እኔ በሆን እንደ ቲፒኤልኤፍ አሁንም ቲፒኤልኤፍ የፕሪቶሪያ ሰላም ስምምነት አክብረ ምናምን ብሎ ጨዋታ ሊጫወት ይችላል። የራሱ ጉዳይ ነው። ያቋል እንደፈረሰ ግን ያቋል። እኔ ጥንቅቅ አድርጌ ነው የምናገረው። ይሄ ያቋል እንደፈረሰ አንዴ በድሮን እየመታ ቲዲኤፍ ላይ ድሮን ይመታል። ወደ ወረደ ቅቅ ብሎ ሰራዊት እንትን አድርጎ ወደ ቤተ መንግስት ይገባል። ከተመታ ቲዲኤፍ በድሮን ከተመታ በኋላ ፈገግ እያለ ሄዶ ይጨብጧል። እኔ የምናውቀው ታሪክ ነው የምናወራው። በትንሽ የፖለቲካ እዛው ሲጨማለቁ ታዩታላችሁ። ትግራይ ውስጥ የመጨረሻ የትግራይ ፖለቲካ በዚህ ሰዓት የደረሰበት ህወሓት በዚህ ስብሰባ ላይ ይሰበሰባል። እሱ ደግሞ የዞን ስብሰባ የመንግስታዊ መዋቅር ብሎ ወቅሮ ስብሰባ ይጠራል። ወቅሮ ነው አድርጋት በጎን በኩል ማለት ነው ህወሓት የማይሳተፍበት ብሎ እንዳለ መዋቅሩ የሚያስተዳድር ህወሓት ነው። ዞን ወረዳ ምናምን ህወሓት ነው። እሱ ደግሞ እኔ እነሱ እዚህ ያላችሁ እኔ በዚህ ልሰብስበው እንዳለ የህወሓት ከፍተኛ ባለስልጣናት ናቸው። ይሄን ዞንም እንትኑ የሚያስተዳድሩ ሰዎች
በዛ ሾልኮ ሄዶ ይሰባስባል። የፓወር ሃንግሪ የሆነ ሰው ትግራይ ውስጥ በዚህ ጊዜ ትግራይ ኤክስትራኦርዲናሪ ሊደርሺፕ 24 ሰዓት ተሰርተው እንኳን ማቅ ችግር ያለባት ትግራይ እንወድ ወረደ ቁጭ አርጎ በእንደዚህ አይነት ትንሽ የፖለቲካ ውስጥ ሲጫወቱ ነው የሚያደርጉት። እና ጻድቃን ሚለንም የፕሪቶሪያ ሰላም ስምምነት መሰረት የትግራይ ነገር ይፈታ ነው የሚለው። ወራዝ ነገታቸው የመሳሰለ ሰዎች ምዕራብ ትግራይ ሄዶ እኛ ከምዕራብ ትግራይ ከወጣን እንኳን 5 ዓመት ሆኖናል እኮ ህወሓት ምን ሊያደርግ ነው እዚህ የሚመጣው ይላል። ቲፒኤል ደብረጽዮን መጥላት ሌላ ነው፣ ትግራይን መጥላት ሌላ ነው። እኔ ከሁሉም በላይ የሚያሳዝነኝ ይሄ ነው። ይሄ በፍጹም ማይገባው ደብረጽዮን ልጠላት ይችላል፣ በቃ ግደለው ሊል ይችላል። ውስጥ ስሜት ላትቆጣጠር ይችላል። ቲፒኤልኤፍ ላይ የሆነ ቂም ልታሳደር ይችላል። ወይ ካምሱ የትግራይ ጉዳይ የብሔራዊ ጉዳይ ግን እዚህ ላይ ኮምፕሮማይዝ ካረክ አንተ ሌላ ሰው ነህ። በቃ ሌላ ካርድ ጨዋታ ነው እዚህ እየተጫወትክ ያለው። ትግርኛ እያወራ ሌላ ህይወት ውስጥ ነው ያለው። አለቀ። አፋር ሰራዊት አደራጅቶ ወደዚህ የወረወረ የሚውል ድሮን እልክላቸዋለሁ ከላይም ከምድርም ከሰማይም ድሮን እልክላቸው አለው የሚል ጀነራል የአፋር ሰራዊት አስታጣቂ ጀነራል መቀለ አንድ ሁለት ፈንጅ በየቀኑ ወርውሩ ብሎ ትዕዛዝ የሚሰጥ ጀነራል ይሄ ጀነራል ነው የምናገረው። ያውቃል እሱ ስለምን ያወራው እንደሆነ ያውቃል። ያለኝ ጉዳይ ነው የማወራው። በነገራችን ላይ ለምን አታስደምጠንም? በእናቴ ጻድቃ እንደዚህ ብሎ የተናገረበት አስደምጠን። አላስደምጥም ግን አለ አልተናገርኩም ብሎ ይውጣ። ይሄ ቋንቋ የኔ አንደበት አይደለም። አልተናገርኩም ብሎ ይውጣና ከዛ በኋላ አሳየዋለሁ እኔ። ከዛ ውጭ ግን በስሜት ይሄን ድምጽ ምናምን አላወጣው የማን እንዴት እንደነበረ ስለሚታወቅ ነው። አላወጣውም ግን አልተናገርኩም ብሎ ግን አንድ ቀን ይውጣና ጉድ አደርገዋለሁ። እና በዚህ ጉዳይ ላይ የፕሪቶሪያ ሰላም ስምምነት አክባሪ ሆኖ የትግራይን ጉዳይ መፍታት አለበት ብሎ እንደ ሶሉሽን ያስቀምጣል እዚህ እንደ ተንታኝ ማለት ነው። አለፍ ሲል ደግሞ በቴሌፎን ሁለት ፈንጅ በየቀኑ አፈንዳ ብሎ አንድ በወረዳ በቀበሌ የሚያስብ አንድ ድርጅት አለ መቀለ ለሱ ትዕዛዝ ይሰጠዋል። ለነሱ ፓርቲ ነውረኛ ነው። የመጨረሻ በእውነት ነውረኛ የሚለው ቋንቋ አማርኛ በቅጡ በደንብ ባቅኖረ ሌላ ቋንቋ ነው የምሰጠው ነበር የምሰጠው። የምሬ ነው። ነውረኛ ነው። እና አሁን የትግራይ ጉዳይ መፍታት አለበት። ምክንያቱም ኤርትራ መጣ የትግራይ ጉዳይ ካልተፈታ ኤርትራ መጣ የኢትዮጵያ ኃይሎችን ትጠቀማለች። ፕሮክሲ ወር ከሩቅ ሆና ትዋጋናለች። የውስጥ ኃይሎች እየደገፈች ትዋጋናለች ማለት ነው። በሱ ቤት እየደገፈ ነው። ያኛው በዚህ ሆኖ ምዕራብ ትግራይ እኮ ከፈለገ አማራ ይሆን መብት ነው የሚል ማንም የአእምሮ ዘገምተኛ ሚዲያ ላይ ያመጣሉ። ስምረት የሚባል ፖለቲካ ፓርቲ ደግሞ እኔ በትግራይ ሉዓላዊነት አልደራደርም በጽሁፍ ይመጣል። እንደዚህ ዶጆኮ የሚባል ቋንቋ ዶጆኮ እንደዚህ እየተገላበጥኩ መጫወት ማለት ነው። አይሆንም። እሱ ትግራይ እንደሆነ ብዙ ጊዜ የምናገረው እዚህ ሚዲያ ላይ አለ። ከትግራይ ፖለቲካ አንድ የተነጥሎ የወጣ ሰው በሆነ አጋጣሚ ይቅርታ ብሎ ብራን አድበስብቶት በደንብ አድርጎ ምናምን ይቅርታ ብሎ ሲመለስ እኔ ያቻላቅ እየባሰባቸው ነው የሚሄዱት። በግለሰብ ላይ ከፓርቲ ተጣልተው ከግለሰብ ጋር ተጣልተው መተው ከብሔሩ ጋር የሚጣሉት ከክልላቸው ከህዝባቸው ጋር የሚጣሉት ከታሪካቸው ጭምር ጋር ነው የሚጣሉት። ይሄንን ኦብዘርቭ ያደረግነው ይሄንን ዊትነስ ያደረግነው ያለፈው ጊዜ ዛሬም ድረስ ዊትነስ የምናደርገው ይሄ ትላንት ይሄን መንግስት ያድርጉ ምን አድርጎ ሲያብጠለጥል ሲውል የነበረ አሁን ይሄ መንግስት ለመንከባከብ ብልጽግና ኦህዴድ የሚባል ከ4 ኪሎ እንዳይሸነፍ ምን ማድረግ አለበት? በቃ የትግራይን ችግር ቶሎ ፍታ ይላል። አብይ የትግራይ ችግር የመፍታት ፍላጎት የለውም፣ በፍጹም የለውም። መፍታት እንደማይፈልግ ሰውየው በጤናው ያለ ወይ በእንጀራ ወይ በገንዘብ ወይ በስልጣን ወይ በእህል ሳይደለል ከዚህ ከአሜሪካ እኮ ተጠርቶ ሄደው ጨርሶ መጥቶ ነበር እኮ እዚህ ጨርሶ መጥቶ እዚህ ና ተብሎ ነው ተጠርቶ ሄደው። ከቦሌ መውጣት ተከልክሎ አይደለም ተገዶ አይደለም። አንዳንዶቹ አሉ ከቦሌ መውጣት የተከለከሉ አሉ። ይሄ ግን ከአሜሪካ ነው ሄደው ስራው ለመስራት የተሰጠው ኃላፊነት ለመወጣት ኢን ሪተርን ደግሞ በጊቭ ኤንድ ቴክ ህይወት ስለሆነ እኔ እንሰጣለሁ አንተ እኔን ታደርጋለህ ወዶ ፈቅዶ የገባበት ፖለቲካ ነው የገባበት ነው። ስለዚህ ኤርትራ ኦህዴድ እንዳትጥል የኦህዴድ መንግስት ከ4 ኪሎ እንዳትጥል የትግራይ ፖለቲካ ቶሎ ፍታ። ዋናው ግን የትግራይ ፖለቲካ መፍታት ያለበት ለኤርትራ ብሎ ነው። ሂሳቡ ነው የምናገር። ፕሪንሲፕል መሰረት አይደል የፕሪቶሪያ ሰላም ስምምነት
አንደኛ አላቆም ብሏል። ማቆ ጻድቃን ነው ብሏል። ጻድቃን የትግራይ የፕሪቶሪያ ሰላም ስምምነት ተወካይ አይደለም። ቲፒኤልኤፍ የሚባል ጥንቅቅ ያለ ቲፒኤልኤፍ ህወሓት ምንድን ነው የሚባለው በኦሮምኛ ስሙት ኦቱም ነው ኦሙት ምናምን ትነግ ምናምን በሉት ቲፒኤልኤፍ በሉት ህወሓት በሉት እሱ ነው ፖለቲካ ፓርቲ ነው። አዲስ ይሄ የፈረመው ስለ ብሎ ነው ያው ደብረጽዮን ሲነግረን የነበረው ስለ ብሎ ነው የፈረመው። ምን ደብረጽዮን ነገረኝ ብሎ ኮት ማድረግ አይጠበቅብንም። ጌታቸው ህወሓቱ ነው የፈረመው። እኔ ጌታቸው ነው የማውቀው ሲል ግን የሀገር ጠቅላይ ሚኒስትር ነው እንደ ቮይድ ነው አለቀ። ኢንተርናሽናል ኮሚኒቲ ሆይ ስማ የፕሪቶሪያ ሰላም ስምምነት የሚባል አፍርሻለሁ አላቀም ቲፒኤልኤፍ እያለኝ ነው ብሎ ጥንቅቅ ያለች ሁለት መስመር ወደ ዩኤን ወደ አፍሪካ ህብረት ወደ ደቡብ አፍሪካ ወደ ኦባሳንጆ መላክ ይገባው ነበር። ግን ቲት ፎር ታት ሆኖ ችግር የለውም እኔ አንተን ፕሪቶሪያ ዝም ብዬ ይርኩኝ ይቀልዳለሁ እስከዛ ድረስ የቤት ስራ እሰራለሁ የሆነ ነገር ካደረገ ተዘጋጅቼ እጠብቃለሁ ብሎ ይዘጋጅ ይሆናል በውስጥ እንጂ የፕሪቶሪያ ሰላም ስምምነት የሚባል ጻድቃንም አብይም ደብረጽዮንም ወይዘሮ ገሌም አቶ ገሌም የሚያቆጣጣ ያላቸው የለም። አሁን በዚህ ተግባር የለም። አሁን በዚህ ሰዓት የሚያዋጣቸው ያቅም ጉዳይ ነው። ትግራይ ዘው ብሎ መግባት ይችል ነበር አብይ። ከዛስ ምንድነው ችግሩ? አቅም የለም እንጂ የፕሪቶሪያ ሰላም ስምምነት እንዳይፈርስ ዩኤን እንዳያኮርፈኝ ኦባሳንጆ እንዳያኮርፈኝ ምናምን ነው የለም። ስለዚህ ጉዳይ ነገር የለውም። ኦባሳንጆ ምን አድርጎ ምን ተሰጥቶት ነው ትግራይ ሲበድል የነበረው? የትግራይ ህወሓት ፖለቲከኞች ስለሆነ አይናገሩም እኮ ምን እንደሰጠው ግን እኔ ጠንቅቅ አድርገን እናውቃለን። ሙሳ ፋቂ ምን 10 ሚሊዮን ዶላር የኢትዮጵያ መንግስት ለማን እንደሰጠው እናውቃለን። አፍሪካ ህብረት የአፍሪካ ህብረት መቀመጫ ሆና ትግራይ ያለችበት ኢትዮጵያ በዓለም አሰቃቂ ጦርነት እያካሄደች ኢትዮጵያ አፍሪካ ህብረት ቁጭ ብሎ ሜክሲኮ ታች ወረድ ብሎ ዝም ብሎ 2 አመት ብሎ አልፏል። አፍሪካ ህብረት ለምን ላፋርጎ ስለሰጠው ነው። ማንም ቻድ ስንት አመት የአንድ ቻድ ክፍለ ሀገር በጀት ነው የሰጠው አብይ አህመድ ዝም ብሎ እንደዛ ነው ያደረገው። ግን ይሄ ዘላቂ ሊሆን አይችልም እና ጻድቃናችን አሁን ይዞት የመጣው ወደ ኢትዮጵያ እንዳትረብሽ እና የትግራይ ኃይሎች እንዳትጠቀም ከትግራይ ጋር ግንኙነት እንዳታደርግ ይሄ ጽምዶ ምናምን የሚባል ቋንቋ ባይጠቀም እንዲኮላሽ ወይም እንዳይሰራ በአስቸኳይ ይሄን አስተቶሎ መፍታት አለብህ። ትግራይ ከአፍጋኒስታን ነው ከቡርኪና ፋሶ ከቻድ ነው ከናይጄሪያ ነው የምትተባበረው ይቀረው እሱ ሌላ ጉዳይ ሆኖ ይሄ መብቷ ስለሆነ ግዴታውም ስለሆነ የፈረመውን ጉዳይ ስለሆነ ፈጽም ነው የምትለው እንጂ የሆነ አካል እንዳይጠቀምበት እባክህን አድርግበት ተብሎ አይደረግም። እንደዚህ ይሄን ቋንቋ ከተጠቀምክ ለትግራይ አስበህ ሳይሆን ለወዴ ተጨንቀህ ነው ይሄ ምክር መስጠት እና አንድ የተናገረው ጉዳይ ግን አለ። ኤርትራ ላይ የመንግስት ለውጥ ማድረግ ሪጂም ቼንጅ ማድረግ ሌላ ኃይሎችን ይጋብዛል ብሏል። ሪጂም ቼንጅ አደገኛ ነው ብሏል። ከዚህ በፊት ግን ኤርትራ ሪፎርም መደረግ አለባት፣ ትግራይ ሪፎርም መደረግ አለባት ብሏል። የትግራይ ሪፎርም ማለት ቲፒኤልኤፍ ማለታቸው ነው። ኤርትራ ማለት ዝም ብሎ ጀብሃ ምናምን ብሎ ነገር የድሮ የሞተ ጀብሃ ማለት አይደለም። ገዢው ፓርቲ ገዢው መንግስት መጥፋት አለበት ማለት ነው። አሁን የፍሬሚንግ ለውጥ ይዞ መጥቷል። የናሬቲቭ ለውጥ ይዞ መጥቶ ሌሎች ኃይሎችን ሊጋብዝ ይችላል ብሏል። በሌላ በኩል አለፊልና ኤርትራ የሾክ አብዘርቭ የሚያደርግ ተቋም የላትም ነው ይላል። ሾክ አብዘርቭ የሚያደርግ ተቋም የላትም ማለት ከውስጥ የሆነ ነገር ቢነሳ ከውስጥ ይላል። እንደዛ ቋንቋ ነው የሚጠቀመው። በቀላሉ መፍረስ የሚችል መንግስት ነው ያለው፣ መፍረስ የሚችል ሀገር ነው ያለው። እንደ መንግስት ሾክ አብዘርቭ የሚያደርግ ተቋም የለውም። ቀላል ነው። ከውስጥ ቢነሳ የሆነ ችግር ከተፈጠረ በቀላሉ የሚደረመስ መንግስት ነው ይላል። ወደ ጻድቃን ከጦርነቱ በፊት ከነ ሙሉ ስብዕና በነበረበት ወቅት ከአብይ ጋር 3 ጊዜ ተገናኝቼ ነበር። ከአብይ ጋር ሄጄ በተለይ ደግሞ ከትግራይ ጋር ገብቶት የነበረው ሰጣ ገባ ከቲፒኤልኤፍ እንበለው ከትግራይ ጋር እንበለው እሱን ለማርገብ ሄጃለሁ። በዛ ሰዓት ምንድነው ያለው? በእውነትህን ነው ትግራይ ወደ ጦርነት ከገባች እኔም ራሴ ልገባ እችላለሁ፣ ማንም ትግራይ ልትሸነፍ አትችልም ምናምን ብዬ የሆነ ነገር ኢንተርቪው ሰጥቶ ነበር። ኢትዮፎረም ነው ለማን ሰጥቶ ነበር? ከዛ በኋላ የሆነ ብቻ የሆነ ኢንተርቪው ሰጥቶ ነበር። ጻድቃን እውነትህን ነው ባለፈው እንደዚህ አይነት ቃለ መጠይቅ ሰጥተው እውነትህን ነው ብሎ ነው የጠየቀው። አዎ ማምንበት ነው የተናገርኩት። በል ተሸውደሃል
ተሳስተሃል በገንዘብና በምንድነው በገንዘብና በኃይል የማይንበረከክ የለም ነው ያለው በዛ ሰዓት ከትግራይ ጋር ሰላማዊ የሆነ መንገድ እንደማይከተል አብይ አህመድ በሌላ መንገድ እንጂ በሰላማዊ መንገድ ከትግራይ ጋር ያለው ችግር መፍታት እንደማይችል ግልጽ ሆኖልኝ መጣው ነው ያለው ይሄ መንግስት አሁን ፌደራል መንግስት ሰላማዊ አሁን ቆም ብላችሁ ደግሞ ጻርቃን ተመልከቱ የኋላውን ዝም ብዬ ወይ ስለየትኛው ነው እንዳትሉኝ ዝም ብዬ እመለስበታለሁ እና አድምጥና ጉዳይ በሰላም ለመፍታህ ምስ ካልኦት ተማሳላት ተሐሳስባ ዘለዎም ሰባት አበይቲ አብና ኢትዮጵያ ፖለቲካውን ጽቡቅ ኢንፍሉዌንስ ዘለዎም ሰባት እንቅስቃስ ይገብር ነርና አነው ነው እንቅስቃስ ይገብር ነረ መሰረታው መልዓል ናይቱ ታሽሙ ናይቲ እንቅስቃስ እቲ ህዝብ ዘሎ ሕብረ ብሔራዊ ፌደራሊዝም መሰረት ዝገበረ ህገ መንግስቲ ከበር ካብዚ ወፃ ዘሎ ፖለቲካዊ ፀገማት ድማ ብዘተ ብሚይጥ ብዳያሎግ ክፍትሐለዎም ዝብል ዋም ሒዝና ኢና ንቀሳቀስ ነርና ኣብዚ ምንቅስቃስ እዚ ናብ ትግራይ መፅአ ኣብ ዘቕርበሉ እዋን ብዙሕ ተቃውሞ ኣይረአን ነይረ ድጋፍ ነይሩ ኣብ አዲስ አበባ ግን ኣብ አብይ አህመድ ምስ አብይ አህመድ ሓደ ሰለስተ ግዜ ተራኺብና ኢና ኣብዚ ጉዳያትን ኣብ ካልኦት ጉዳያትን ጃዋን ነቲ ጉዳይ ብካሊእ መንገዲ እምበር ብሰላማዊ ሚይጥ ናይ ምፍታሕ ድሌት ከም ዘየለ ግልጽ እናኾነ መፅኡ እንግዲህ እንግዲህ ቆላ ተንቤን የነበረ እውነታን ነው እኔ ሞክሬያለሁ 3 ጊዜ ሞክሬያለሁ ጦርነት የእንትን ልዩነት አለ ነው የሚለው ያመለካከት የሮይታ ዓለም ይስነልቦና በብዙ መንገድ ሲገጸው የቃለ መጠይቅ አለ ሙሉ በሙሉ ዩቲዩብ ላይ አለ ይሄ ነገር አለ እና ሰላማዊ በትግራይ በኩል ሁሉም ነገር በሰላም ለመፍታት ዝግጁነት ነበር በፌደራል በኩል ግን ሳይው በተደጋጋሚ ሳይው በሌላ መንገድ ካልሆነ መስተቀር በሰላም የመፍታት ምንም ፍላጎት እንደሌለ ግልጽ እየሆነልኝ መጣ ብሎ የተናገረው አብይ አቅም ያገኘ ጊዜ አቅም አለኝ ብሎ ካገኘ ጓደኛ አግኝቻለሁ አብሮኝ የሚዘምት ብቻውም እንዴት ብሎ ይዘምታል ብቻው ብራኑ ጁላ የሚናገረው ነባጫኛ እኮ እንደዚህ ነን የሚለው እኮ ሌላ እኮ ነው ፕሮፓጋንዳ ግማሽ ኃይል ነው 50% የአብይ ፍልስፍና ደሴ እንደተቀጠቀጠ ምንድነው ያለው ድል ማለት ፕሮፓጋንዳ ፕላስ ምንድነው ያለው ሚዲያ ነው ያለው ፕሮፓጋንዳ ፕላስ የሆነ ነገር አለ ብቻ ሁለት ጊዜ ላይ ተናገረ ሁለት ቋንቋ ላይ ተናገረ ይሄ ድል ነው ማለት ነው ያለው ፕሮፓጋንዳ ነው 50% ነው አለው እንደዚህኛ ነን እኮ ሶሻል ሚዲያ ላይ ዝም ብሎ በየቀኑ የሳይኮሎጂካል ዋርፌር እንትን ማድረግ አድቮኬት ማድረግ ሴንሲታይዝ ማድረግ ይሄ እንደዚህ ነን ይሄው እንደዚህ እኛ አቅማ እንደዚህ ነው ያለን እነሱ ይላቸው እነሱ ትራንት ሆኗል ለምሳሌ የትግራይ ጦርነት ሲባል የተጎዳ በኢትዮጵያ ብቸኛ የተጎዳ እንደ ብሔር ህዝብ ትግራይ ብቻ ኢትዮጵያ የተቀረው ኢትዮጵያነት አንድ ልጅ እንኳን ያልሞተባት በጦርነቱ አንድ ሰው እንኳን አካል ያልጎደለው ትግራይ ኦፕን ነው ሶሻል ሚዲያ ላይ ያለው የመረዳዳት የሚደበቅ ነገር የለውም ትግራይ በነገራችን ላይ በትግራይ ጦርነት ጊዜ ተመልከቱ በትግራይ ጦርነት ጊዜ ስለተሰዋ ልጅ የተሰዋ ብላ የምትናገር የአማራ እናት የኦሮሚያ እናት ሶሻል ሚዲያ ላይ እንደዚህ እንትን አይታችሁ ታውቃላችሁ እንዴ ወይ የኤርትራ እናት አይታችሁ ታውቃላችሁ ሚዲያ ላይ ልጅ አካል ጎሎ አይን እንደዚህ ሆኖ እርዳታ ፈልጋለሁ የሚል ኢትዮጵያዊ እናት ምናምን ሶሻል ሚዲያ ላይ አይታችሁ ታውቃላችሁ የለም ትግራይ ውስጥ ገብተው ግን ኤርትራ እናት ልጅ አላጣችም ልጅ አካሉ አልጎደለም ተጎሏል ግጥም አድርጎ የአማራ እናት ፋኖ ነኝ ምልሻ ነኝ ምናምን ብሎ ይገባው ልጅ ነኝ ብሎ ይገባው እንደዛ አልሆነም ግጥም አድርጎ ነው ኢትዮጵያ ከለካይ ስራት ያው ነው ሶሻል ሚዲያ ላይ ግን የለም የሚደረገው በደንብ አድርጎ ጎልቶ መውጣት የሚፈልገው የትግራይ ጉዳይ ምክንያቱም በዚህ አጋጣሚ 2 አመት ተዘግቶ የነበረ የትግራይ መሬት የትግራይ ህዝብ ዲያስፖራ ያለው ቀና ነው ሐዘን አለበት ከኔ ጀምሮ ቁስል አለበት እና ሶሻል ሚዲያ የተጎዱ ቤተሰቦችን የተጎዱ የቲዲኤፍ ታጋዮችን በአካል በህይወት የተረፉትን የቆሰሉትን የማስታከም ጉዳይ ወደ ህንድ የላክ ወደ ቱርክ የላክ ወደ አዲስ አበባ የላክ የማስታከም ጉዳይ ከመንግስት ያልተናነሰ እኔ እርግጠኛ ነኝ የምናገረው ይሄ
ከወድ ወረዳ አስተዳደር ያልተናነሰ ከጌታቸው ረዳ አስተዳደር ያልተናነሰ ዲያስፖራ የሰራው ከአንዳንድ ገባሪ ሰና የሁማኒታሪያን ተቋማትና ግለሰቦች ጋር በመተባበር የሰሩት ይበልጣል። እኔ ኃላፊነት ወስጄ የምናገረው በቡድንም በግለሰብም ደረጃ አንዳንዶቹ እንዲታወቅላቸው አይፈልጉ እስከ ህንድ ድረስ ልከው TDF ያስታከሙ ግለሰቦች እኔ ያውቃለሁ። ግለሰቦች ግን እንዲታወቅላቸው የማይፈልጉ ሚዲያ ላይ ስማቸው እንዲነሳ የማይፈልጉ ናቸው እነዚህ ሰዎች። ይሄም ምን ነው ትግራይ ከሁሉም በላይ ከኢትዮጵያ በላይ ከምስራቅ አፍሪካ በዓለም ጭምር የተመዘገበ ጄኖሳይድ የተፈጸመበት ክልል ህዝብ ነው፣ ምጥርጥር የለውም። ዳዝሚን ግን ሌላው የኢትዮጵያ ህዝብ ኤግዛምፕል ሆኖ ያው ትግራይ ራሱን ሲከላከል ቀጤማ ዘንባባ የወረወረ ይቀበለው ነበር ማለት አይደለም። እኔ መናገር ወይ ማሳየት አይጠበቅብኝም የምናውቀው ታሪክ ስለሆነ። ግን የፕሮፓጋንዳ ማሽናቸው ግን የተጎዳው ትግራይ ነው። ትግራይ እኮ በጣም ተጎድታለች ይላል ብርሃኑ ጁላ ነው እንደዛ የሚለው። አብይ አህመድ ትግራይ በጣም እኮ ነው ጎዳ ነው ይላል ራሱ በድሮን IDP ሴንተር ጭምር ደደቤት ብሎ ደደቤት እኩለ ሌሊት 29 የእንትን እለት የገና እለት ሌሊት በተኙበት ድሮን እየተመላለሰች ከምዕራብ ትግራይ ሻሽተው ትምህርት ቤት ላይ ተጠለው ደደቤት ተጠለው የነበሩ በድሮን መታ ስትጨፈጭፍ የአሜሪካ ስቴት ዲፓርትመንትም አንቶኒዮ ጉተሬዝም ወደ ሚዲያ ወጥቶ ያወገዙት የዓለም NGOዎችም ከሽረ እንዳስላሴ ሄደው ያዩት በተግባር እና ትግራይ እኮ በጣም የተጎዳችው ይላል ብርሃኑ ጁላ። ምድረ ጅልጥ አባው ይናገራል፣ አንድ ጀነራል ይናገራል፣ የሀገሪቱ 7ኛ ክፍልም ይናገራል። ምንም ጥርጥር የለው። ሌላው እናት ግን የተጎዳች ማለት አይደለም። ሌላው እናት ልካ ነው የተጎዳችው። ልካ ይልሂድ በቃ ጁንታ ላጥፋ ብሎ ሄዶ ራሱ ጠፍቶ ቀረ። ሌላው ግን ጦርነት ላይ የጦርነት እንትን ነው የጦርነት እድል የሚሰጠው ለዛ። ለማንኛውም ተመልካቾች ለማንኛውም ይሄ ትላንት አይ ቲንክ ከዚህ ጋር የተያዘ ይሆን አላውቅም፣ ግን ሰሞኑ ከነበረው የድርድር ጉዳይ አለ። ድርድር አሁን አረጋግጠናል። ሰሞኑ በጣም በተለያየ ሚዲያ ሲነገር ነበር፣ አረጋግጠናል። ከዲፕሎማቲክ ኮሚኒቲ ያገኘ ነው። የኢትዮጵያ መንግስት አብይ አህመድ ወደ ኤርትራ ልኮ ነበር እና ይሄን በተመለከተ ሌሎችም ነካክቷል። እዚህ ላይ ዛሬ ያወጣዋል ሀተታ ኤዲቶሪያል የሚኒስትሪ ኦፍ ኢንፎርሜሽን የኤርትራ ማስታወቂያ ሚኒስትር ዛሬ ያወጣው ኢን ዲቴል ሄዶበታል። እዚህ ላይ የኢትዮጵያ መንግስት ጉድ የብልጽግና ተረተረት የብልጽግና ሉዓላዊነት ኮምፕሮማይዝ አድርጎ ሉዓላዊነት ማቆ ነገር የለም የ1991 ኤርትራ ስትገነጠል ማቆ ነገር የለም በግልጽ ነው ምናምን ብሎ እንደዚህ ሀገር ጎረቤት ከጎረቤት የምትከባበረው ቁጥር 1 ብሎ እኔ መዝጊያው ብቻ ጠቅሼ ልሂድ። መዝጊያው ላይ ጎረቤት ከጎረቤት የሚከባበረው ተከባብሮ የሚኖረው ሉዓላዊነቱን የጋራ ሉዓላዊ በጋራ ሙቹዋሊ ሉዓላዊነታቸውን